ስማጸን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በምልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ነው። ስምዖንና አቅሌስያ ከሚባሉ ደጋግ ጻድቃን አባቶች ነው የተወለዱት በግብፅ ሀገር ነው። ለ30 ዘመን ልጅ ሳይወልዱ ከኖሩበት ነው አቡነ ገብረ መንፈስ ቅዱስ አባታችን የወለዷቸው ማለት ነው። በተጋድሎ በብዙ ገድል ትሩፋት ኖረው በኢትዮጵያ ብዙ ገድል ታምራትን ካደረጉ በኋላ ከ500 ዘመን በኋላ ነው ያረፉት አባታችን። በኢትዮጵያ ተጋድሎ ከፈጸሙባቸው ቦታዎች መካከል ዋነኞቹ የዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አሁን ያለበት፣ እንዲሁም በምድረ ከብድ ብዙ ተጋድሎን ፈጽመዋል። በኢትዮጵያ ከሚገኙ ገዳማት መካከል ደግሞ በጸበል ፈዋሽነቱ ይታወቀው አሁን እኛም ለመሄድ እያሰብን ያለው ቦታ እዚሁ አጠገባችን ያለው የአርባ ምንጭ የአቡነ ገብረ መንፈስ ቅዱስ ገዳም የዝጊቲ አቦ ማለት ነው። አባታችንን እንግዲህ 60 አናብስትና 60 አናብርት ማለት 60 አንበሶችና 60 ነብሮች ይከተሏቸው ነበር እና እርሳቸውን በመከተል ብቻ ምንም ሳይበሉ ይኖሩ ነበር። በዚህም ምክንያት ጌታዬ ሆይ እነኚህን አናብስት ምን ልመግባቸው ነው? እባክህ እንዲሄዱ አሰናብታቸው ብለው ወደ አምላካቸው በጸለዩ ጊዜ ያንተን የእግርህን ትቢያ እየበሉ እሱን እየበሉ ይጠግባሉ ብሏቸው የእሳቸውን የእግር ትቢያ ብቻ እየላሱ ይኖሩ ነበር። 60 አናብርትና 60 አናብስት ማለት ነው። እንዲሁም በአንድ ወቅት አባታችን ካደረጉት ነገር መካከል ቆመው እንግዲህ ሲጸልዩ ጻድቅ ሰው ስለራሱ ጽድቅ አይመለከትምና እሳቸው በሚጸልዩበት ጊዜ የሚዘንበው ዝናብ እሳቸው ባሉበት ቦታ ላይ አይወርድም ነበርና በአጋጣሚ ከስር መሬቱ ደረቅ መሆኑን ተመልክተው ያሉት ነገር አለና ጌታዬ ሆይ በእኔ ኃጢአት መብዛት ምክንያት እችን ምድር ደረቅ አደረካት አይደል ብለው ከዛች ቦታ ፈቀቅ ብለው ዝናብ እንዲዘንብ እንዳደረጉ በአባታችን ገድል ላይ እንማራለን ማለት ነው። የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስ በረከት በሁላችን ላይ ይደረግ። አርባ ምንጭ የዝጊት የአቡነ ገብረ መንፈስ ቅዱስ ገዳም በአርባ ምንጭ ከተማ መካከል የሚገኝ ተራራ አለ። በዛ ተራራ አናት ላይ ነው የሚገኘው። እዛ በሄድኩበት ሰዓት የተመለከትኳቸው በአሁኑ ሰዓት በገዳሙ ስንሄድ የምናገኘው ማለት ነው ፈዋሽ ጸበል አለ። የአባታችን የአቡነ ገብረ መንፈስ ቅዱስ ፈዋሽ ጸበል አለ። በዚህም ፈዋሽ ጸበል አማካኝነት ከካንሰር በሽታ የዳነች አንድ እናታችን ከቤተሰቧ ጋር ሆና ብቻዋን ታላቅ ደብር እያሰራች ነው የምትገኘው እና ታላቅ ህንጻ ቤተክርስቲያን በሀገር ደረጃ እጅግ ግዙፍ የሆነ ህንጻ ቤተክርስቲያን እየተገነባ ነው። ከዛም ጋር ተያይዞ የአብነት ትምህርት ቤቶች፣ የካህናት መንደር ይህን የመሳሰሉ ብዙ የልማት ስራዎች እየተገነቡ ነው ያሉት። በዚያ ቦታ ስንሄድ ከጸበሉ ከአባታችን ከአቡነ ገብረ መንፈስ ቅዱስ ፈዋሽ ጸበል ተጠምቀን ይህን ታላቅ የሆነ የአዲስ እየተገነባ ያለውን ህንጻ ቤተክርስቲያን ጎብኝተን እንዲሁም ጥንታዊ የሆነውን በቦታው የሚገኘውን ህንጻ ቤተክርስቲያን ጎብኝተን በቦታው የሚገኙትን የአብነት ትምህርት ቤትና ሌሎችም የልማት ስራዎች ጎብኝተን በአካባቢው ላይ የሚገኙ በረከቶችን ተካፍለን እንመለሳለን ማለት ነው። አብረን ወደ ጉዞ እንሂድ በማለት መልእክት እናስተላልፋለን። ሰብ ይቀድስ ለመካን መካን ይቀድስ ለሰብ ይላልና ሰው ቦታን ይቀድሳል፣ ቦታም ሰውን ይቀድሳል። ጥንታውያን የሆኑ ገዳማትን በምንሳለምበት ጊዜ ምንም ባናገኝ ቦታውን መርገጣችን ራሱ ትልቅ በረከት ስላለው ይህንንም ሆነ ሌሎቹን ተጨማሪ ገዳማት ጎብኝተን ስለምንመጣ ከዚህ ጉዞ ብትቀሩ ብዙ በረከት ይቀርባቸዋል ማለት ነው። እግዚአብሔር ይስጥልኝ። ሰውነቴ ባንተ ፍቅር ተጠምዳለች ውለታህን